ክርስቲያኖች እንድንኖርባት የሚያስፈልጋት ትህትና ናት። አንተ ትሻላለህ፣ አንተ ትቀድማለህ፣ አንተ ትበልጣለህ፣ አንተ ቅደም። ይሄ ነው ሕይወት። እውነተኛ ትህትና ማለት እቺ ናት። እውነተኛ ትህትና ማለት እቺ ናት። ምን እያደረገ ነው? ዓለምን እያጣላት። ይሄው ዓለምን እንዲህ የሚያምሳት ምንድን ነው? እኔ ይበልጥ ውድድር አይደል? እኔ ልቅደም አይደል? ርዕሱ እንኳን የመሳሪያ እሽቅድምድም አይደለ ነው እኮ። ዓለምን የሚያበጣብጣት እኮ ይሄ። ዓለምን ሰላም የሚያደርጋት ሕይወት የቱ ነው ካላችሁ፣ ወይ ጥቂት ቆይቶ የወደቀ አፈር የሚሆን የቆመ አፈር ይኮራል። እሱ ነው እኮ የሚለው ወገኖቼ። አፈር ሆኖ መኩራት ምንድን ነው? የተዋበ ትንሽ ቆይቶ አፈር መሆኑ አይቀርም። ኩራት የት አለ? የቆመ ትንሽ ቆይቶ መውደቁ አይቀርም። ኩራት የት አለ? በመዓዛ የሚታወድ በሽቶ የሚቀባ በሜካፕ የሚያውደው ጥቂት ቆይቶ መሽተቱ ይከተለዋል። እና ኩራት የቱ ጋር ነው? ያጌጠው ባዶ እጁን መሄዱ አይቀርም። ፈትል ብቻ በእጁ አንጠልጥሎ ነው የሚሄደው እኮ። ታዲያ ኩራት፣ ትዕቢት፣ መታበይ የት ጋር ነው? ከልቤ ኩራት ታደገኝ። እኔ ከሰዎች እንደምበልጥና የተሻልኩ እንደሆን ከሚያስብ ህሊና አድኔ። በሰጠኝ ጸጋ ምክንያት እኔ ቀና ሌሎችን ዝቅ አድርጎ ከማየት አስበኝ። አንተ እንደሰጠኸኝ ካንተ እንደተቀበልኩት ባለማሰብ የምመካና የምኮራ ከሆነ ጸጋዬን ውሰደው። እንዳልተቀበልኩ ምን ያስመካኛል? ወገኖቼ ማን ያልተቀበለ አለ? ማን ሳይቀበል እንዲሁ የኖረ አለ? ወገኖቼ ብዙዎች ጸጋቸው የተወሰደው ለምን መሰላችሁ? በኩራት እኮ ነው። በኩራት ምክንያት ጸጋችን የተነጠቀች እንዳትሆን መጠበቂያዋ ትህትና ናት። ምዕመናን ትህትና ናት። በዚህ ዘመን ግን ተቃራኒ ነው። በጣም መድረክ ባገኘን ቁጥር ትዕቢተኞች፣ በጣም በተደነቅን ቁጥር ኩራተኞች፣ በጣም ፈላጊያችን በበዛ ቁጥር ስልክ ዘጊዎች፣ በጣም ባለን ቁጥር ይለምኑኝ ባዮች፣ ገንዘቡ በሞላልን ቁጥር ይለምኑኝ ባዮች። የእግዚአብሔር ሰዎች ግን እንደዚህ አይደለም የሚሆኑት። እና እንዴት ነው የሚሆኑት? ወደ እግዚአብሔር የበለጠ እየቀረቡ ሲመጡ ፍጹም ትሑታን ነው የሚሆኑት። በጉልበታችን ያመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው? በዚህ ዘመን ተመጻዳቂዎች ይበዛል። ሀብት ነው የተሰጠህ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው። ከእግዚአብሔር ነው የመጣው። ከየት አመጣኸው? እውነተኛ አባቶቻችንን ተመልከቷቸው። ቅዱስ ዮሴፍ፣ ነቢዩ ዳንኤል ምን እንዳሉ አልሰማችሁ? ሕልምን በተረጎመ ጊዜ ቅዱስ ዮሴፍን ሲያደንቁት ምን ነበር ያለው? ሕልምን የሚተረጎም እግዚአብሔር የሰጠው አይደለምን? ሕልም ተርጓሚ ነህ፣ እግዚአብሔር ነው የሰጠህ። ሀብተ ፈውስ አለህ፣ እግዚአብሔር ነው የሰጠህ። ጵጵስና አለህ፣ እግዚአብሔር ነው የሰጠህ። መልካም ተናጋሪ ነህ፣ እግዚአብሔር ነው የሰጠህ። በጎ ደራሲ ነህ፣ እግዚአብሔር ነው የሰጠህ። ምርጥ ቅላጼ አለህ፣ እግዚአብሔር ነው የሰጠህ። ሕልምን መተርጎም የሚቻለው ከእግዚአብሔር የተሰጠው ብቻ ነው። በጣም ብዙ በርካታ ጸጋዎች ምን አስኮራ? የተቀበልከው የተመጸወተ ሰው እንዴት ይኮራል? የተሰጠው ሰው እንዴት የራሱ ያደርጋል? የኛ እኮ አይደለም። እግዚአብሔር እንዲመለከትሽ ትፈልጊያለሽን? እንዲህ ይላል እግዚአብሔር፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደሚኮፈስ ሰው አይደለም፣ ወደሚንቀጠቀጥ ሰው፣ የማይሰበርለት ትዕቢተኛ ልብ ያለው ራሱን ወደሚያመጻል፣ አሁንማ ከፍ ያለ ደረጃ ላይ ተደርሻለሁ፣ አሁንማ ተደምጫለሁ፣ አሁንማ የሆነ ነገር አለ ማን ይነካኛል የሚል ሰው ጋር አይደለም። እያለው ምንም እንደሌለው የሚኖር ሰው ጋር
ወደዚህ ወደ ትሑት ሰው። እግዚአብሔር እንዲህ ካሉ ሰዎች ጋር ነው የሚኖረው። ምዕመናን ብዙ ጸጋዎች ሰጠኸኝ፣ ትሕትናን ከነሳኸኝ ጸጋዬንም አብረህ ውሰድልኝ ያሉት። ውሰደው ውሰደው ውሰደው። ምርጥ ቀዳሽ ሆኜ ትዕቢተኛ ከመሆን ውሰደው። ምርጥ ሰባኪ ሆኜ አንድም ፍቅር ያጣውኝ ደግሞም የምበላለጥ ከሆነ ውሰደው። ኩራትና ውዳሴ ካልጎረፈልኝ የእግዚአብሔር ባሪያ ሳልሆን የምስጋናና የውዳሴ ባሪያ ከሆንኩኝ ውሰደው ውሰደው። ጸጋዬ ስብከቴን ውሰደው ውሰደው። በመዝሙር በመዘመሬ በእውነት ከሌሎች የተሻልኩ እንደሆንኩ አስቤ የምመጻደቅና ለምኑኝ ባይ ከሆንኩኝ፣ ደጅ አስጠኝ ከሆንኩኝ፣ ኮራ ብዬ የምኖር እንዴት አድርጌ ልንገላችሁ በላጭ እንደሆንኩ ካሰብኩኝ ይሄንን ዝማሬን ውሰደው። ላንተ መስዋዕት ሳይሆን የኔ መስዋዕት አድርጌ ከነጠቅኩ ምስጋናውን ውሰደው። ከፍ ብለህ መታየት እየቻልክ አቅሙ እያለ እሱን ስፍራ መተው ነው እውነተኛ ትሕትና ማለት። በችግር ምክንያት ዝቅ ያልክ ሆነ ግን ትሑት ልትባላች። ራሱን ከፍ ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ የሚያደርግ ሰው ነው ትሑት የሚባለው። ምዕመና እውነተኛ የትሕትና ምልክት እቺ ናት። ታስታውሱ ከሆነ ወደ መቃብር ሲሄዱ ቅዱስ ዮሐንስ ፈጥኖ ነበር ወደ መቃብሩ የሚሄደው። ቅዱስ ጴጥሮስ ደግሞ በፍቅሩ ስለተቀጠቀጠ ትንሽ ክዶት ሰነባብቶ ስለነበረ ቀስ እያለ ነበር የሚሄደው ይላል ይሄ ሊቅ። ግን የውላችሁ ቅዱስ ዮሐንስ ፈጥኖ በመሄዱ ቅዱስ ጴጥሮስ ቅናት አላንገበገበው። ቅዱስ ጴጥሮስ ደግሞ ኋላ በመዘግየቱ ቅዱስ ዮሐንስ ንቀት አላደረበትም። የሚችሉትን ብቻ ያደርጋሉ። መቃብሩ ጋር ሲደርሱ ግን ቅድሚያውን ለአረጋዊው ሐዋርያ ይለቅለታል። ትሕትና ማለት እኮ ይህች ናት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የደብራችን የስብከተ ወንጌል ኃላፊ፣ ክቡራን አበው ካህናት፣ የተወደዳችሁ ዘማሪያን፣ ብርዱንም ዝናቡንም ንፋሱንም ታግሳችሁ እግዚአብሔርን ለመስማት በፊቱ የተሰበሰባችሁ የእግዚአብሔር ልጆቹ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከገናናው መልአክ ከቅዱስ ገብርኤል በረከት ረድኤት ለሁላችንም ያሳትፈን። ከብዙ በጥቂቱ ከረዥሙ ባጭሩ
የእግዚአብሔርን ቃል እንማራለን። ከእኔ ውሰደው የምንማርበት የትምህርታችን ርዕስ ነው። ፓትርያርክ ሺኖዳ ብፁዕ ቅዱስ የግብፅ ኦርቶዶክስ ቤተ ክርስቲያን የቀድሞ ፓትርያርክ በአንዲት መጽሐፋቸው ላይ እንዲህ ብለው ነበር። እግዚአብሔር ሆይ እንዳገለግልህ ብዙ ጸጋዎችን ከሰጠኸኝ አደራህን ከነዚህ ጸጋዎች ጋር አብረህ ትህትናንም ስጠኝ። ትህትናን ካልሰጠኸኝ ግን የምትሰጠኝን ጸጋዎች በሙሉ ከኔ ውሰድልኝ ብለው ጽፈው ነበረ። እኔም ከሳቸው አስደናቂ መልእክት ርዕሳቸውን ተውሻለሁ። እግዚአብሔር ሆይ እንዳገለግልህ በርካታ ጸጋዎችን የምትሰጠኝ ከሆነ ከምትሰጠኝ ጸጋዎች ጋር አብረህ ትህትናንም ስጠኝ። ትህትናውን ግን የማትሰጠኝ ከሆነ የምትሰጣቸውን ጸጋዎች ከኔ ውሰድልኝ፣ ይቅርብኝ ብለው ነበረ። እኔም እቺን ለዚህች ምሽት የመንፈሳዊ ሕይወታችን ማዕከል የክርስትናችን ማዕዘን የሆነችውን ሐሳብ ጥቂት ደቂቃ ከእናንተ ጋር ላነሳት ፈለግኩ። የተወደዳችሁ ክርስቲያኖች፣ ያለ ትህትና ካለች አገልግሎት ያለ አገልግሎት ያለች ብቸኛ ትህትና ትሻላለች። እደግመዋለሁ። ያለ ትህትና ካለች የትኛውም አይነት አገልግሎት ያለ አገልግሎት ያለች ብቸኛ ትህትና ትሻላለች። በመንፈሳዊ ሕይወታችን ውስጥ በክርስትና ምልልሳችን ውስጥ የክርስትና ሕይወት ማዕከል ያልኳቸው ይህቺ ናት፣ ትህትና። ጌታችን መድኃኒታችን ኢየሱስ ክርስቶስ በጽኑ በቃል ያስተማራት ደግሞም በሕይወት በተግባር የገለጣት ጥልቅ ሕይወታችን ብትኖር ትህትና ናት ወገኖቼ። እቺ ትህትና የእግዚአብሔርን ጸጋ የምታሳድር ናት። ትህትና ካለች የእግዚአብሔር ጸጋዎች ሁሉ ትበዛለች። የእግዚአብሔር ቃል ምን እንደሚል ታስታውሳላችሁ? እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ያዋርዳል ይላል። የእግዚአብሔር ጸጋ ሁሉ መሳቢያዋ ትህትና ናት። በአንጻሩ ደግሞ ትዕቢት የእግዚአብሔርን ጸጋዎች ሁሉ ማባረሪያ ናት። ለዚህ ነው እኚህ ደግ አባት የጸጋዎች መያዣ፣ የጸጋዎች ሁሉ መሳቢያ፣ የጸጋዎች ሁሉ ማደሪያ የሆነችውን ትህትናን ካልሰጠኝ ጸጋዎች ሁሉ ይቅሩብኝ ብለው የተናገሩት። ክርስቲያኖች፣ ጥልቅ የሆነው የአባቶቻችንም ትምህርት ይህንን የተመለከተ ነው።
እንዲህ ይላሉ አባቶቻችን፣ ትሕትና በጎ ምግባራት ሁሉ የተዘሩባት መሬት ናት ይሉና ትሕትና ከተነቀለ የትኛውም በጎ ምግባር ይነቀላል ይላሉ። ክርስቲያኖች፣ ትሑት ያልሆነ ሰው የትኛውንም ምግባር ያጣል። ትሑት ያልሆነ ሰው ከየትኛውም ጸጋ ይጎላል። ለዚህ ነው ትሕትና የበጎ ምግባራት ሁሉ መሰረት ናት። ለዚህ ነው ፓትርያርክ ሲኖዳ የበጎ ምግባራት ሁሉ መሰረት የሆነችው ትሕትና ከሌለች ሌላውንም ጨምረው ውሰድልኝ የሚሉት። በጎ ምግባራት ሁሉ ምንጯ፣ የበጎ ምግባራት ሁሉ መሰረቷ ይህች ትሕትና ናት። የተወደዳችሁ ክርስቲያኖች፣ ምዕመናን፣ የተወደደው መድኃኒታችን ኢየሱስ ክርስቶስ በጥልቀት ወደኛ መጥቶ ያስተማረን ነገር ቢኖር ትሕትናን፣ ከሰማይ መውረዱ፣ ደካማ የሆነውን ሥጋችንን መዋሃዱ፣ እጅግ ዝቅተኛ በሆነ ሕይወት መመላለሱ። ብቻ ምን አለፋችሁ የቱም ነገር ክርስቶስ የሠራው ርዕሱ ትሕትና ነው። ርዕሱ ትሕትና ነው። የትኛውም ነገር ክርስቶስ የሠራው። ለዚህ ነው ቅዱስ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን ለትሕትና አብነት ሲያደርገው እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ብሎ ያመጣው። ምዕመናን፣ ክርስቶስ ከባሕርይ አባቱ ከአብ ጋር እኩል ሆኖ ሳለ እኛን ሁሉ ለማዳን እጅግ ወደ ተዋረደው ማንነታችን ዝቅ በማለቱ ፍጹም ትሑት መሆኑ ተገልጧል። ትሕትና ምን ማለት ይመስላችኋል? እኩል ሆናችሁ ሳለ እኩል ከምትሆኑለት አካል፣ እኩል ከምትሆኑለት ሰው ጋር ዝቅ ማለት ነው ትሕትና። ለዚህ ነው የተወደደ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ጋር እኩል ሆኖ ሳለ ዝቅ አለ። ይሄ ፍጹም ትሕትና ነው ብሎ ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ላይ የገለጸው። ስለ ትሕትና ክርስቶስን አብነት ያደረገው እግዚአብሔር ሆኖ ሳለ፣ ከአብ ጋር እኩል ሆኖ ሳለ ራሱን እኮ ዝቅ አደረገ ያለን። ትሕትና ማለት፣ እውነተኛ ትሕትና ማለት እኩል ሆኖ ሳለ ዝቅ ማለት ነው። እሷ ናት ትሕትና። እንደውም አባቶቻችን በተለይ ቅዱስ ዮሐንስ አፈወርቅ የፊልጵስዩስን መልእክት ሲተረጉም ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር ይላል። ይህ በክርስቶስ ኢየሱስ ውስጥ የነበረ ሐሳብ በእናንተን ዘንድ ደግሞ ይሁን ይላል። እዩ፣ ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። እኩል የሆነው ባልንጀራ ካንተ ይሻላል፣ ከኔ ይበልጣል፣ ከኔ ይበረታል ብለህ አስብ። ምክንያቱም ክርስቶስ ከአብ ጋር እኩል ሆኖ ዝቅ እንዳለ አንተም እኩል ከሆንከው ሰው ጋር ዝቅ በል። ለዚህ ነው ሊቁ ዮሐንስ አፈወርቅ ክርስቶስ እግዚአብሔር ባይሆንማ ኖሮ፣ ከአብ ጋር እኩል ባይሆንማ ኖሮ እንዴት አድርጎ ለትሕትና አብነት አድርጎ ያመጣዋል? ምክንያቱም ክርስቶስ ከአብ ያነሰ ቢሆን ኖሮ ለትሕትና ሕይወት አብነት መሆን አይችልም። ምክንያቱም ያነሰ ነዋ። ያነሰ ዝቅ ያለ እኮ ዝቅ በማለቱ ትሑት ሊሆን እኮ አይችልም። ክርስቶስ ትሑት ነው የተባለው ግን
የባህሪ አምላክ ሆኖ ሳለ የሰው ልጆች ለማዳን ሞትን የቀመሰ መከራን የተቀበለ እኛ ያላየነውን እንኳን ያየ በመሆኑ ነው ይላል። ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስ ይላል። እንኳን ከአብ ከመላእክት እንኳን ሞትን በመቀበል መከራን በመቀበል በማነሱ ምክንያት ኢየሱስ ክርስቶስ የትህትና ፍጹም አብነታችን ሆኗል። አያችሁ፣ ትህትና ማለት ምን ማለት ነው? እኩል ሆኖ ሳለ ዝቅ ማለት ነው። እንደውም ፓትርያርክ ሺኖዳ አንድ ግሩም ምሳሌ ያለቻቸው እዚች ላይ ጨምረው የሚያብራሯት ምን ይላሉ? ከጓደኞች ጋር እንደ ልጅ ሁን ይላሉ። እኩል ከሆንከው ጓደኛ፣ እኩል ከሆንከው ባልንጀራ ጋር እንደ ልጅ ሁን ይላሉ። ከልጆችህ ጋር ደግሞ እንደ ጓደኛ ሁን ይላሉ። ካንተ ጋር እኩል ከሆኑ ሰዎች ጋር ትንሽ ዝቅ በልና እንደ ልጅ ሁንላቸው። ከልጆችህ ጋር ካንተ ከሚያንሱት ጋር ደግሞ እንደ ጓደኛ አብረህ ኑርላቸው ይላሉ። እውነተኛ ትህትና ማለት ምን ማለት ናት? እኩል ሆነን ሳለን ዝቅ ማለት ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር፣ ባትሆን እንኳን ቁጠር። ምዕመናን፣ ይህ ምንኛ የሰላም ሕይወት ያመጣል መሰላችሁ? እዩ፣ ለባልንጀራችሁ ለጓደኛችሁ ክብርን ሁሉ ስትሰጡት፣ ክብሩን ውሰድ ስትሉት እሱ ሲከበር ብታዩ አያማችሁም። ምክንያቱ እንዲከበር አሳልፋችሁ ስለሰጣችሁት፣ ከእናንተ ይልቅ እሱ እንዲከበር መንገድ ስለከፈታችሁለት፣ እሱ እንደሚሻል እንደሚበልጥ ስላመናችሁ ሲከበር ብታዩ አትናደዱ። ምዕመና፣ እኛም በዓለምም ትልቁ ብጥብጥ ይህ አይደለ? ጓደኛ ሲከበር ለምን ዓይንህ ይቀላል? ይህንን እኮ ስላላሰብን፣ ይህንን ስላላመንን እኮ ነው። አንዱ ላይ ለምን ይበሳጫል? አንዱ ላይ ለምን መተት ያደርጋል? አንዱ እንደበለጠው ሲያስብ ለምን ያኮርፋል? ለምን ይናደዳል? ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር። ትህትና ስለጠፋች አይደል? ምዕመናን፣ በሌሎች ሲከበር ብታዩት ቅሬታ ማይሰማችሁ ትሁት ስትሆኑ ነው ወገኖቼ የማትከፉት። ለሌላው አጀብ ሲበዛ፣ ጭብጨባ ሲበዛ የማትከፉት በእርግጠኝነት ያን ባልንጀራችሁን ከእናንተ እንደሚሻል መቁጠር። ይሄ እውነተኛ ትህትና ነው። ራሳችሁን ዝቅ ማድረግ ማለት ይሄ ነው ወገኖቼ። ሌሎች ሲከበሩ ወይም ከፍ ያለ ነገር ሲያገኙ እናንተ ፍጹም የማትታመሙት፣ ሰላማዊ ሕይወት የምትኖሩት፣ በሽታም የማይዛችሁ፣ ደማችሁም ከፍ የማይለው ይቺን ሕይወት መለማመድ ስትችሉ ነው። ባልንጀራ ከአንተ ይልቅ እንዲሻል በትህትና ስትቆጥር፣ እኩል ሆነ ሳለ አንተ በፈቃድ ያለ ግዴታ ዝቅ ማለት ስትለምድ ነው። አያምህም። እሱ ሲቀድም አያምህም። እሱ ሲያምርበት አትበሳጭም። እሱ ደራርቦ የሆነ ነገር ቢኖረው ደስ ነው የሚልህ። ምክንያቱም ስላስበለጥከው፣ ስላስቀደምከው። ህመምም የለም። ይሄን ተውት። ይሄ ከፍ ያረጋችሁት ባልንጀራ በንቀት ቢያያችሁ እንኳን ጸብ አትፈጥሩ። ምክንያቱም ከፍ አድርጋችሁታል። እንዴት ሰላማዊ ሕይወት እንደምትኖሩ ተመልከቱ። ጸብ የለም። ይኸውላችሁ፣ ምን ነው እኔ እንደዚህ ያልሆንኩ ብላችሁ ስትመኙ ነው የምትቃጠሉት። በምኞቶቻችሁ መካከል ነው ጸብና ጦርነት የምትፈጥሩት። ነገር ግን ባልንጀራ ከአንተ ይልቅ እንዲሻል በትህትና ስትቆጥር ማለት ፍጹም የሆነ እኩል ሆነ ሳለ ዝቅ ማለት ስትጀምር
በንቀት እንኳን ቢያይህ አትበሳጭ፣ ጸብ አትፈጥር። ምንም አይመስልህም፣ አያምህም። ይሄ ብቻ አይደለም፣ በቅናትና በቁጣ ውስጥ እንኳን አትወድቅ። ምድሪቷን እያበላሸት ያለው ቅናት አይደለ? ቅናት አይደለ ቁጣ እየወለደ ያለው? ጸቡ፣ ኩርፊያው፣ ደስ የማያሰኙ የፍርድ ቤት መጎታተቶች፣ አንዱ መበላለጦች ምድርን እያመሰቃቀላት ያለው ቅናት የሚወልደው ጸብ አይደለ? በእውነት ባልንጀራ ከአንተ ይልቅ እንዲሻል በትሕትና የመቁጠር ሕይወት ሲኖር ቅናት አይኖርም፣ ምቀኝነትም አይኖርም። ምቀኝነት እዚህ ውስጥ ስፍራ የለው። ቅናት እዚህ ውስጥ ስፍራ የለው። ጸብ እዚህ ውስጥ ስፍራ የለው። አንተ እሱ እንዲበልጥ አድርገህ ካስቀደምከው በፍጹም አይከፋህም፣ ዓይንህም ደም አይልብስም። ምክንያቱም እውነተኛ መንፈሳዊ ሕይወት እዚህ ምስጢር ውስጥ አለች። እንደውም አንድ ሊቅ ስለ ቅዱስ ዮሐንስና ስለ ቅዱስ ጴጥሮስ ሲያብራራ ምን ይላል? ታስታውሱ ከሆነ ወደ መቃብር ሲሄዱ ቅዱስ ዮሐንስ ፈጥኖ ነበር ወደ መቃብሩ የሚሄደው። ቅዱስ ጴጥሮስ ደግሞ በፍቅሩ ስለተቀጠቀጠ ትንሽ ክዶት ሰነባብቶ ስለነበረ ቀስ እያለ ነበር የሚሄደው ይላል ይሄ ሊቅ። ግን ይውላችሁ ቅዱስ ዮሐንስ ፈጥኖ በመሄዱ ቅዱስ ጴጥሮስ ቅናት አላንገበገበው። ቅዱስ ጴጥሮስ ደግሞ ኋላ በመዘግየቱ ቅዱስ ዮሐንስ ንቀት አላደረበትም። የሚችሉትን ብቻ ያደርጋሉ። መቃብሩ ጋር ሲደርሱ ግን ቅድሚያውን ለአረጋዊው ሐዋርያ ይለቅለታል። ትሕትና ማለት እኮ ይህች ናት። ምቀኝነት ቅናትም የሌለበት ወገኖቼ፣ ከቤተ መቅደሳችን ከቤተ ክርስቲያናችን ከአገልግሎት አውደ ምሕረታችን ጀምሮ ትከሻ ለትከሻ መገፋፋት እስከ መንደራችን ድረስ መተያየት፣ መበላለጥ ስንቱን አበላላ፣ ስንቱን ከሕይወት ውጭ ያደረገ። ዝም ብሎ ስለተናደደበት ስላማረበት፣ ዝም ብሎ ኑሮ ስለተሻሻለ የሚከፋው ለምንድን ነው? ይሄ የትሕትና ሕይወት ስለወጣች። በብዙዎች ዘንድ ጸብ ለምን ሆነ? ይሄ ስለሌለ ነው። ቅናትን፣ በዚህ ምክንያት የሚመጣ ምቀኝነትን፣ በዚህ ምክንያት የሚመጣ ውድድርና ፉክክርም ምን እያደረገ ነው? ዓለምን እያጣላት። ይሄው ዓለምን እንዲህ የሚያምሳት ምንድን ነው? እኔ ይበልጥ ውድድር አይደል? እኔ ልቅደም አይደለ? ርዕሱ እንኳን የመሳሪያ እሽቅድምድም አይደለ? ነው እኮ ዓለምን የሚያበጣብጣት እኮ ይሄ። ዓለምን ሰላም የሚያደርጋት ሕይወት የቱ ነው ካላችሁ፣ ወይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ ነው። የትኛው ሐሳብ? እኩል ሆኖ ሳለ ዝቅ ማለት። ልድገመው፣ እኩል ሆኖ ማለት፣ እኩል ሆኖ እያለ ዝቅ ማለት፣ እሱ ነው ትሕትና ማለት ወገኖቼ። በክብር ካንተ ጋር በክብር ከእናንተ ጋር እኩል ከሆነ ሰው በታች እንደሆንክ ማሰብ ነው። ይሄ የአእምሮ ትሕትና ይሉታል ሊቃውንት። የአእምሮ ትሕትና ማለት ይሄ ነው። ዝቅ ማለት፣ ራስን ዝቅ ማድረግ። ምዕመና በችግር ምክንያት ራሱን ዝቅ የሚያደርግ እሱ ትሑት አይደል። ዝቅ ስላልክ ዝቅ ማለት እሱ ትሕትና አይደል። ከፍ ብለህ መታየት እየቻልክ አቅሙ እያለ እሱን ስፍራ መተው ነው እውነተኛ ትሕትና ማለት። በችግር ምክንያት ዝቅ ያልክ ሆነ ግን ትሑት ልትባል አትችልም። ራሱን ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ የሚያደርግ ሰው ነው ትሑት የሚባለው። ምዕመና እውነተኛ የትሕትና ምልክት ይህች ናት። ራሱን ከፍ ማድረግ እየቻለ ዝቅ የሚል ሰው ነው ትሕትና። ራሱን ከፍ ማድረግ ስላልቻለ ራሱን ዝቅ የሚያደርግ ከሆነ ግን ይሄ ሰው መቼም ትሑት አይደለም ወገኖቼ። እውነተኛ ትሕትና ምንድን ናት? ይህች ናት እውነተኛ ትሕትና። ይህች ናት እውነተኛ ትሕትና።
ክርስቲያኖች እንድንኖርባት የሚያስፈልጋት ትህትና ናት። አንተ ትሻላለህ፣ አንተ ትቀድማለህ፣ አንተ ትበልጣለህ፣ አንተ ቅደም። ይሄ ነው ሕይወት። እውነተኛ ትህትና ማለት እቺ ናት። እውነተኛ ትህትና ማለት እቺ ናት። ቅዱስ ጳውሎስም የተወደደ መድኃኒታችንን ለትህትና አብነት ያደረገው ለዚህ ነው። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። ለዚህ ነው እኔ በልቤ ትሑት ነኝ ያለው ክርስቶስ። ምዕመናን፣ ይህ ሕይወት ነው እውነተኛ የክርስትና ሕይወት። ይህ ሕይወት ያለው ሰው ፍቅር አለው፣ ሁሉን ይወዳል፣ በማንም አይበሳጭ፣ ማንም ቢያስቀይመው አያኮርፍም። የበጎ ምግባራት ሁሉ መሬት ይሆናል። ብዙ ጸጋዎች በዚህ ሰው ላይ ይኖራሉ ወገኖቼ፣ ብዙ ጸጋዎች። ለዚህ ነው ርዕሴ ልድገመው፣ ብዙ ጸጋዎች ሰጠኸኝ፣ ትህትናን ከነሳኸኝ ጸጋዬንም አብረህ ውሰድልኝ ያሉት። ውሰደው። ምርጥ ቀዳሽ ሆኜ ትዕቢተኛ ከመሆን ውሰደው። ምርጥ ሰባኪ ሆኜ አንድም ፍቅር ያጣሁኝ ደግሞም የምበላለጥ ከሆነ ውሰደው። ኩራትና ውዳሴ ካልጎረፈልኝ የእግዚአብሔር ባሪያ ሳልሆን የምስጋናና የውዳሴ ባሪያ ከሆንኩኝ ውሰደው። ጸጋዬ፣ ስብከቴን ውሰደው። በመዝሙር በመዘመሬ በእውነት ከሌሎች የተሻልኩ እንደሆንኩ አስቤ የምመጻደቅና ለምኑኝ ባይ ከሆንኩኝ፣ ደጅ አስጠኝ ከሆንኩኝ፣ ኮራ ብዬ የምኖር እንዴት አድርጌ ልንገራችሁ በላጭ እንደሆንኩ ካሰብኩኝ ይሄንን ዝማሬን ውሰደው። ለአንተ መስዋዕት ሳይሆን የኔ መስዋዕት አድርጌ ከነጠቅኩ ምስጋናውን ውሰደው። ጸጋቸውን በትህትና የማይጠብቁ ይነጠቃሉ፣ ይዋረዳሉ። በውበት ምክንያት ኮራ፣ ስለዚህም ወደ ጥልቁ ጣልኩ ካይለውም ዲያብሎስ ሐዜ መንጦላይት መጋረጃ ያዥ የነበረው ዲያብሎስ ጸጋህን አረከስክ ተብሎ የተባለው ለምን ይመስላችኋል? በትህትና እኮ መጠበቅ ስላልቻለ ነው። ወገኖቼ ብዙዎች ጸጋቸው የተወሰደው ለምን መሰላችሁ? በኩራት እኮ ነው። በኩራት ምክንያት ጸጋችን የተነጠቀች እንዳትሆን መጠበቂያዋ ትህትና ናት። ምዕመናን፣ ትህትና ናት። እዛ ትንቢተ ሕዝቅኤል ላይ በውበት ምክንያት ልብ ኮርቷል፣ ከክብርህም የተነሳ ጥበብህን አረከስክ፣ በምድር ላይ ጣልኩክ ይለዋል ዲያብሎስን እግዚአብሔር። ምዕመናን፣ በትህትና ምክንያት የምትጠበቅ ብዙ ጸጋ፣ ብዙ ጥበብ፣ ብዙ ምግባር ስላለች እሷ ከሌለች ግን ጥበብ ይረክሳል፣ ጸጋ ይጎርላል። ያለ ትህትና ካለች ጸጋ ዝም ብለን ያለ ጸጋ በኖር እሱ ነው የሚሉት። እሱ ነው የሚያስፈልገው ምዕመናን። ከልቤ ኩራት ታደገኝ። እኔ ከሰዎች እንደምበልጥና የተሻልኩ እንደሆንኩ ከሚያስብ ሕሊና አድኔ። በሰጠኝ ጸጋ ምክንያት እኔ ቀና ሌሎችን ዝቅ አድርጎ ከማየት አስበኝ። አንተ እንደሰጠኸኝ ከአንተ እንደተቀበልኩት ባለማሰብ የምመካና የምኮራ ከሆነ ጸጋዬን ውሰደው። እንዳልተቀበልኩ ምን ያስመካኛል? ወገኖቼ ማን ያልተቀበለ አለ? ማን ሳይቀበል እንዲሁ የኖረ አለ? ቅዱስ ጳውሎስ እንደተናገረ እኮ ነው። እንዳልተቀበልክ የሚያስመካህ ምንድን ነው ይላል። አንዳንዴ እኮ እኛ አገልጋዮች ምዕመናንን እኮ ደጅ ስናስጠና እንዳልተቀበልን ስንመካ እኮ ይገርማል። ንግግራችን እኮ እንዴት ኩራትና ድምፀታችን ራሱ መኮፈስ እኮ ያሳያል። አቤት ኩራታችን! አሁን እንዳልተቀበለ ሰው መኩራት ነበረብን እኛ።
ምን ያልተቀበልነው አለና ነው ምንኮራው? ምዕመናን ከኛ የሆነ ምን አለና ነው ምንመጻደቀው? ወገኖቼ እንዳልተቀበለ ሰው የሚያስመካን ምንድነው? ወገኖቼ ምንድነው? መልካም ነገር አለ እንግዲህ ያውስ ካንተ አይደለም ከእግዚአብሔር ነው፣ አመስግንበት። አለበለዚያ ግን የጸጋውን ምንጭ እግዚአብሔርን ልታጣ ነውና ጸጋዬን ውሰደው በለው። እግዚአብሔርን ከምታጣ እግዚአብሔርን አተ የጸጋ ማዕት ከሚከመርልህ እግዚአብሔርን አግኝተህ ያለምንም ጸጋ ያለምንም ሀብት ብትኖር ይሻላል። ውሰደው በለው። ውሰደው በለው። በሙሉ የእግዚአብሔርን ሰዎች ተመልከቷቸው። ሁሉንም ጸጋ የተቀበሉት እንደሆነ ያምናሉ፣ ከእግዚአብሔር እንደሆነ ይመሰክራሉ። በጉልበታችን የመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው በዚህ ዘመን ተመጻዳቂዎች የበዛ? ሀብት ነው የተሰጠህ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው፣ ከእግዚአብሔር ነው የመጣው። ከየት አመጣኸው? እውነተኛ አባቶቻችንን ተመልከቷቸው። ቅዱስ ዮሴፍ፣ ነቢዩ ዳንኤል ምን እንዳሉ አልሰማችሁ? ሕልምን በተረጎመ ጊዜ ቅዱስ ዮሴፍን ሲያደንቁት ምን ነበር ያለው? ሕልምን የሚተረጎም እግዚአብሔር የሰጠው አይደለምን? ሕልም ተርጓሚ ነህ፣ እግዚአብሔር ነው የሰጠህ። ሀብተ ፈውስ አለ፣ እግዚአብሔር ነው የሰጠህ። ጵጵስና አለ፣ እግዚአብሔር ነው የሰጠህ። መልካም ተናጋሪ ነህ፣ እግዚአብሔር ነው የሰጠህ። በጎ ደራሲ ነህ፣ እግዚአብሔር ነው የሰጠህ። ምርጥ ቅላጼ አለ፣ እግዚአብሔር ነው የሰጠህ። ሕልምን መተርጎም የሚቻለው ከእግዚአብሔር የተሰጠው ብቻ ነው። በጣም ብዙ በርካታ ጸጋዎች ለምን ምን አስኮራ? የተቀበልከው የተመጸወተ ሰው እንዴት ይኮራል? የተሰጠው ሰው እንዴት የራሱ ያደርጋል? የኛ እኮ አይደለም። ነቢዩ ዳንኤልን ማሰማችሁትም በጣም ይደንቅ ቃል አለው። እንግዲህ በጥበብ በከለዳውያን ካሉ ሰዎች ሁሉ ላቅ ብሎ የታየው ነቢዩ ዳንኤል ምን እንዳላልሰማችሁ? ምን አለ? በዚህ ዓለም ካሉ ሰዎች ይልቅ በጥበብ የበለጥኩ አይደለም አለ። የበለጥክ አይደለም፣ እግዚአብሔር ሰጥቶህ ነው። ተናግረህ ያማረልህ፣ መስክረህ የሰመረልህ፣ ሰብከህ የተደመጥከው ግርማ ሞገስ እግዚአብሔር ስለሆነ፣ ዘምረህ የተዋበልህ፣ ቀድሰህ የተቀሸረልህ ከሌሎች ስለምትበልጥ እንዳይመስልህ እግዚአብሔር አንተን ሰው ማዳኛ መንገድ ስላደረገ ስለሰጠህ ነው። ተመጽዋችን አንተ ምስኪን ነህ፣ እንደውም የበለጠ ምስኪንና ድሃ ስለሆንክ ነው እግዚአብሔር ይህን ሁሉ ጸጋ የሰጠ። እኔ ከሌላ ሰው ምበልጥ ነኝ አይደለሁም። እሷ ናት መንፈሳዊ ሕይወት ወገኖቼ። በሙሉ ነገሬን ለማሳጠር ብዙ እንዳልዘበዝባችሁ ዝናብ ላይ ተቀምጣችሁ ነገሬን በጣም አጠር ላድርገው። እግዚአብሔር ጸጋን ሲሰጠን አንተን እንዳያሳጣን፣ አንተን አብሬ የማገኝበትን ከአንተ ጋር የምኖርበትን ጸጋህን አብረህ ስጠኝ እንበለው። ካለበለዚያ ግን ውሰደው። ጸሎተኛ ነህ፣ በጸሎት ውስጥ ትህትና ከሌለው፣ ጸሎትህ ትዕቢት ካለው ምን ያደርጋል? እግዚአብሔር ማጋር እንዳለ ታውቃለህ። እመነኝ፣ በጣም ትሑታን ሰዎች ጋር መናገር የማይችሉ ትሑታን፣ ማሳመን የማይችሉ ኮልታፎች፣ አንዲት መስመር መጸለይ የማይችሉ ንግግር አላዋቂዎች ጋር እግዚአብሔር አለ እንዴ። በሳምንት 2 ቀን እጾማለሁ እንደዚህ አይነት ቀራጭ ስላላደረከኝ አመሰግንሃለሁ እያሉ የኩራትና የትዕቢት ጸሎት ከሚያደርጉት ይልቅ በአንዲት ሐረግ እኔ ኃጢአተኛና በደለኛ ነኝ ቀና ብዬ ላይ አልችልም የሚሉ ኮልታፎች ጋር እግዚአብሔር አለ።
ብዙዎችን ተመልከቷቸው። ከንግግር አዋቂዎች ከሶፊስቶቹ ይልቅ ንግግር የማያውቁት እነዛ ሐዋርያት ዓለምን ያሳመኑት ትሑታን ስለሆኑ በአንድ ሐረግ እኮ ነው ከእግዚአብሔር ጋር የታረቁት። ጸሎተኛ ነህን? እንግዲህ ያውስ ከጸሎት ጋር ትሕትና ከሌለች ትጣላባታለህ፣ ትኮራባታለህ። እግዚአብሔር እንዲመለከትሽ ትፈልጊያለሽን? እንዲህ ይላል እግዚአብሔር፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደሚኮፈስ ሰው አይደለም፣ ወደሚንቀጠቀጥ ሰው። የማይሰበር ማለት ትዕቢተኛ ልብ ያለው ራሱን ወደሚያመጻድቅ፣ አሁንማ ከፍ ያለ ደረጃ ላይ ተደርሻለሁ፣ አሁንማ ተደምጫለሁ፣ አሁንማ የሆነ ነገር አለ ማን ይነካኛል የሚል ሰው ጋር አይደለም። እያለው ምንም እንደሌለው የሚኖር ሰው ጋር፣ ወደዚህ ወደ ትሑት ሰው እግዚአብሔር እንዲህ ካሉ ሰዎች ጋር ነው የሚኖረው። ምዕመናን፣ እንዲህ ካሉ ሰዎች ጋር ነው የሚኖረው። እንደዚህ ካሉ ሰዎች ጋር ነው የሚኖረው እግዚአብሔር የሚኖረው። የእግዚአብሔር ማደሪያ የቷ ናት ካላችሁኝ፣ እንዲህ ያለች ትሑት ልብ ናት። በትሕትና የሚያከብሩትን ክብሩን ሁሉ ለእግዚአብሔር የሚሰጡትን እግዚአብሔር ደግሞ ሁሉን ነገር ይሰጣቸዋል። እግዚአብሔር ሁሉን ነገር ይሰጣቸው። በጣም ወደ እግዚአብሔር የሚቀርብ ሰው ምን እንደሚሆን ታውቃላችሁ? እንደ ነገር ለመጠቅለል ላሳጥረው። በጣም ወደ እግዚአብሔር የሚቀርብ ሰው በጣም ትሑት ነው እየሆነ የሚሄደው። በዚህ ዘመን ግን ተቃራኒ ነው። በጣም መድረክ ባገኘን ቁጥር ትዕቢተኞች፣ በጣም በተደነቅን ቁጥር ኩራተኞች፣ በጣም ፈላጊያችን በበዛ ቁጥር ስልክ ዘጊዎች፣ በጣም ባለን ቁጥር ይለምኑኝ ባዮች፣ ገንዘቡ በሞላልን ቁጥር ይለምኑኝ ባዮች። የእግዚአብሔር ሰዎች ግን እንደዚህ አይደለም የሚሆኑት። እና እንዴት ነው የሚሆኑት? ወደ እግዚአብሔር የበለጠ እየቀረቡ ሲመጡ ፍጹም ትሑታን ነው የሚሆኑት። ጥቂት ምሳሌዎችን ላሳያችሁ። ለምን ከቅዱሳን መላእክት አልጀምርላችሁ? ቅዱሳን መላእክት በእግዚአብሔር ፊት የሚቆሙ ናቸው። ተመልከቷቸው። በሁለት ክንፎቻቸው ፊታቸውን ይሸፍናሉ። የበለጠ ሲቀርቡት እንዴት ልናይህ ነው ብለው ይሸፍናሉ። ወገኖቼም የእግዚአብሔርን ጣዕም የቀመሱ ወደ እግዚአብሔር የበለጠ የቀረቡ መቆም አይችሉም። በእግዚአብሔር ፊት ያፍራሉ፣ ይደነግጣሉ፣ ይንቀጠቀጣሉ። ጮክ ብለው መናገር እንኳን አይችሉ። ይሸፍናሉ፣ ይደበቃሉ። ምዕመናን፣ እንደኔ አይነቱ እኮ ደፋር ስለሆነ ነው እናንተ ጋር የቆመው። በጣም እግዚአብሔርን የቀረቡት የሚናገሩለት ነገር ስለሚያጡ አፋቸውን ዘግተው ሲያደንቁት ይኖራሉ፣ ሲመሰጡበት ይኖራሉ፣ ሲተክዙ ይኖራሉ እንጂ ንግግር የምናውቀው ነን መስሎ አይደለም። የበለጠ ሲቀርቡት ፊታቸውን ይሸፍናሉ፣ እግራቸውን ይሸፍናሉ። ለመታየት አይፈልጉም፣ ይሰወራሉ። ወደ እግዚአብሔር የበለጠ ሲቀርቡ የእግዚአብሔርን ፍጹምነት የእነሱን ደግሞ አለመታየት። የማትመረመር ጥልቅ ነህ፣ የማይደረስብህ ሩቅ ነህ፣ የማትታይ ምጡቅ ነህ፣ ምን እናያለን ምን እንናገራለን ብሎ ሽፍንፍን ነው የሚሉት። እኛ እኮ ልታይ እኮ ነው የምንለው። እኛ እኮ ካልተጨበጨበልን እኮ አንንቀሳቀስም። ነዳጃችን እኮ ጨብጨባ ነው። እንደው የሆነ ደመቅ እንደው ይቅርታ አድርጉልኝ፣ መድረካችን እኮ በሙገሳና በውዳሴ እኮ ነው ብዙ ሰዓት የሚሄድ። አሁን እግዚአብሔር እዚህ ውስጥ ሰው ይኖረዋል። የበለጠ ስንቀርብ ራሳችን ያ ቅዱስ እንደተናገረው እኮ ነው፣ ያንተን ገናንነት ግለጥልኝ፣ የኔን ማንነት ደግሞ አሳውቀኝ ይላል። ወደ እግዚአብሔር በጣም እየቀረበ የመጣ ሰው የእሱን ማንነት ስለሚያውቅ መሸሸግና መደበቅ ነው የሚመርጠው። አብርሃምን ተመልከቱት። ወደ እግዚአብሔር የበለጠ ሲቀርብ ምን እንዳለ ታውቃላችሁ? አንድ ጊዜ ከአንተ ጋር ንግግር ጀምሬያለሁ፣ አመድና ትቢያ ስሆን እባክህ ስማኝ ይላል። ከእግዚአብሔር ጋር እየተነጋገረ አመድና ትቢያ ሲሆን እኮ ነው የሚለው። ሲራክ እንደተናገረው በሞቴ ላንብብላችሁ። የሲራክ ቃል እንዴት ይገርማል መሰላችሁ? እንግዲህ ትቢያ አመድ የሚሆን በሕይወቱ ሳለ ሰውነቱ የሚተላሳው ለምን ይታበያል ይላል። ወደ እግዚአብሔር በጣም የሚቀርቡ ሰዎች አይታበዩ፣ የበለጠ ትሑት ነው የሚሆኑት። እንደ አብርሃም በሕይወቱ ሳለ የሚተላሰው ይታበያል። ጥቂት ቆይቶ የወደቀ አፈር የሚሆን የቆመ አፈር ይኮራል። እሱ ነው እኮ የሚለው ወገኖቼ። አፈር ሆኖ መኩራት ምንድን ነው? የተዋበ ትንሽ ቆይቶ አፈር መሆኑ አይቀርም። ኩራት የት አለ? የቆመ ትንሽ ቆይቶ መውደቁ አይቀርም።
ኩራት የታለ? በመዓዛ የሚታወድ በሽቶ የሚቀባ በሜካፕ የሚያውደው ጥቂት ቆይቶ መሽተቱ ይከተለዋል። እና ኩራት የቱ ጋር ነው? ያጌጠው ባዶ እጁን መሄዱ አይቀርም። ፈትል ብቻ በእጁ አንጠልጥሎ ነው የሚሄደው እኮ። ታዲያ ኩራት፣ ትዕቢት፣ መታበይ የት ጋር ነው? የት ጋር ነው? ለዚህ ነው ታላቁ አባት አብርሃም ለማማለድ ሲቆም ያለ ማፈር አመድና ትቢያ ስሆን አለ። ይህ እንዴት ያለ ታላቅ ትህትና ነው ይላል አውግስጢኖስ ሲያደንቀው። በእግዚአብሔር ፊት የሚቆም ጸሎት ከጸለያችሁ እውነተኛ ጸሎት ትህትና አለችበት። እውነተኛ ቁርባን ትህትና አለችበት። እውነተኛ መመለስ ትህትና አለችበት። ልቀጥል፣ ይበቃኛል። መቼም እናንተን እዚህ ዝናብ ላይ አስቀምጦ እንደው አፍራችሁ እግዚአብሔርንም አክብራችሁ መድረኩንም አፍራችሁ ነው የሚሆነው። ሌላ ቀን እንቀጥለዋለን። አይሻል? ይሻላል። ግፍ ነው ከዚህ በላይ። ለምን እቀሰፋለሁ? ይቆየን። አሜን አትሉ?